በቃ ሰፈር እየበጠበጥክ እኮ ነው። ከገገመሽ በቃ ላሽ በላትና እንዴ አባካት ትጥብኝ አት ግዜኝ ይላል እንዴ ሰፈር እየተበጠበጠ ነው። ደመቀ ሙኒ እንደምን ማነገርሽ? ደመቀ አደይ ነኝ እኮ የክርስትና አባት ያቶ ከፈለኝ ልጅ አደይ ደመቀ ነው ሰማ አደይ ነው እስካሁን እንደዚህ ስትጫወትባት ይደለኝ ይሄ ክፋትሽ እኮ ነው። ጓደኛ እንዳይሮሽ ነው ያለው። ልቤና ታድለው በቃ ፍቅሬ ተቀበለኝና አንድ ላይ እንደሆነ ከዚህ ቤት እንጥፋ። ይሄ የቁም ቅዠትሽ ነው። እሺ ምንድን ነው? ቆይ የሆነ ነገርም አለ። ቆይ እንዴት በወደድ እንዴት በሆነልኝ ነው ፍቅሬ ልትረዳኝ የምትችለው? አደይ ከታገተችበትና ከዛ ስቃይዋ ተለቃለች። ፍቅር ይህንን ሁኔታ አምኖ መቀበል አልቻለችም። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበል እያልኩኝ ዛሬም በአደይ ድራማ በክፍል 24 ተከስተናል። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። አመሰግናለሁ። አደይ ከታገተችበት እንዲፈታትና እንዲለቃት እየተማጸነች ባለችበት ሰዓት ከአጋቾቹ መካከል አንደኛውን ታውቀዋለች። ታዲያ ደመቀ የአባቴ ክርስትና ልጅ በማለት ትጠራዋል። ታዲያ ጓደኛውም ስም ደመቀ ነው እንዴ በማለት ይጠራዋል። ከዛም ወደ አደይ ይጠጋና አደይን ያስተውላት። አደይ ናት እንዴ እንደዚህ የምትጫወትባት? እስካሁን እሷ መሆኗን አላወቅኩም ነበር። በልፍታት ይልና በእሷ አማካኝነት እንድትፈታ ይሆናል። ሊዲያ ፍቅርን ምግብ ስሪልኝ እያለቻት ነው። ልጆቹን በሙሉ አባረርሻቸው፣ እባክሽን አሁን እስኪ የሆነ ምግብ ስሪ እያለቻት ነው። እኔ ሰራተኛ መሰልኩሽ እንዴ? ለአንቺ ምግብ የምሰራው አንቺንም በቅርቡ አውጥቼ ጥልሻለሁ እያለቻት ነው። ይህ ሰው ልጅ ድንጋይ አይደለም አውጥቶ የሚወረወረው በማለት ሊዲያም ትመልስላታለች። ባርኮትና ዴቭም ለምን እዚህ ቁጭ ከምንል ወጥተን አንፈልጋትም ተባብለው ቤቱን ለቀው ወጥተዋል። የአደይን ሁኔታ ጠንቅቆ የሚያውቀው ደመቀም ይሄ ለሷ አይገባትም፣ ለአንተ አትሆንም፣ አርፈ ተቀመጥ እያለው ነው። ከዛም የፍቅርን ትዕዛዝ እንዴት አድርጌ አፈርሳለሁ እያለ ነበር። ወደ ደመቀም ከዚህ በኋላ ጸብ ከኔ ጋር ነው የሚሆነው፣ ከአደይ ድርሽ ብትል ፈርዶብሃል በማለት ያስጠነቅቀው። ባርኮት ዴቭን እየወቀሰው ነው። ለምንድን ነው እንደሚወዳት ሰው እንክብካቤ ማድረግ ነበረብህ። አንተ እወዳታለሁ ካልክ ጀምሮ እኔም ቁጥጥሬን ለአንተ ትቻለሁ በማለት ይነግረዋል። ታዲያ ዴቭም እህትህ እንድጠፋ ስላደረግኩኝ በጣም ይቅርታ ይልና ይጠይቀዋል። ከዛም ፖሊስ ጣቢያ መሄድ እንዳለባቸው ተነጋግረው ተነስተው ወደ ፖሊስ ጣቢያ ያመራሉ። ደመቀን ፍቅር ግን እጁ አለበት እንደያለች እየጠየቀችው ነው። ከዛም ዋናው የሴራ ጠንሳሽ ማን ሆነና አለደመቀም። ከዛም ይህን ያህል ግን የበደልኳት አይመስለኝም ነበረ ባደርጋት ነው፣ ብቻ ግን ከብዙ ጉድ ነው ያዳንከኝ፣ አመሰግናለሁ አለችው። ከዛም ምን እየሰራህ ነው ካለችው በኋላ እናት አባቱ እንዳረፉና ከዛም የተለያዩ ስራዎችን እንደሚሰራ እየነገራት ነበረ። አክን የወንጀል ስራ ውስጥ እንዳትሳተፍ በማለት ታስጠነቅቀዋለች። ዛሬ ሳይቀድሙ ልቀደም ነው ጊዜው፣ እናም አንቺ ግን አትመለሽም እንዴ ይላታል። ጣሪ ከፈቀደ አንድ ቀን መለሳለሁኝ። ደግሞ በዚህ ሁኔታ እንዳየኝ ማንም መስማት የለበትም። አባቴ ይህን ነገር ቢያውቅ ምን ሊፈጠር እንደሚችል አስበው ነው በማለት ለደመቀም ትነግረዋለች። ኤላን አፍቅረዋለች። ታዲያ የሆነ ስልክ ተደወለባትና ዘጋችው። ለምን ተዘጊዋለሽ አላት። የማይጠቅም ሰው ነው አለች። ከዛም ሰው ሆኖ የማይጠቅም አለ እንዴ? ለምን እንደዚህ ታደርጋለሽ እያላት ነበረ። ከዛም ጓደኛዋ እንደነበርና ጊዜ እንደማይሰጣት አሁን እንደማትፈልገው እየነገረችው ነበረ። ታዲያ ኤላም እንደዛ አይነት ውሳኔዎች ስትወስኝ በደንብ አስተውለሽና አስበሽ መሆን አለበት ይላታል። ተነስታ ልትስመው እየፈለገች ነበረ። ኤላ ፈቃደኛ እንዳልሆነ ይነግራታል። ፖሊስ ጣቢያ ብለው ጉዞ የጀመሩት እነ ባርኮትና እንዲሁም ደመቀና አደይ የመጡ ሳለ ይገጣጠማሉ። ከዛም እንኳን ደህና መጣሽ ብለው ከተቀበሏት በኋላ ደመቀ ከታገተችበት እንዳዳናትና የክርስትና አባቷ ልጅ እንደሆነ እየነገረቻቸው ነበረ። ደመቀም ዳይመንድ እባላለሁ በማለት እነሱን ይተዋወቃቸዋል። እነሱም በምትኩ ስማቸውን ካስተዋወቁ በኋላ ጉዟቸውን ይቀጥላሉ። ፍቅር ብቻዋን በተቀመጠችበት እንዴት አድርጋ አደይን እንዳሳገተቻት እያሰበች ባለችበት ሰዓት አደይ ትከሰታለች። አደይ እንዴት መጣሽ በማለት ትጠይቃታለች፣ ትዳስሳታለችም። የሆነውን አምና መቀበል አልቻለችም። እንዴት መጣሽ አለቻት። በፈጣሪ እርዳታ አለች አደይ። ከዛም በአደይ መምጣት የተናደደችው ፍቅርም ትታቸው ወደ ውስጥ ትገባለች። ታዲያ ባርኮት ስላንቺ መታገት ግን የፍቅር እጅ አለበት እንዴ በማለት ይጠይቃታል። ታዲያ መልካምነት የተላበሰችው አደይም አይ ፍቅር የምታውቀው ነገር የለም በማለት ለባርኮት ትመልስለታለች። ነገሩን ግን እሷ እጇ እንዳለበት ሁሉንም ጠንቅቃ ታውቃለች።
አደይ መምጣት የተደሰቱት ቤተሰቦችም ሁላቸውም እንኳን መጣሽ እያሏት ነበረ። ኤላም እንደዚሁ ሰሞኑን እንቅልፍ አልተኛውም፣ አሁን ግን መተኛት ይኖርብኛል፣ በጣም ደክሞኛል አላቸውና ከዛም ትቷቸው ሄደ። አደይም በበኩሏ እስኪ ፍቅር ከፈቀደችልኝ እህቴ ልያት በማለት ትታቸው ትሄዳለች። ምንድም በበኩሉ አጋቿን አደይን አታገኛትም፣ እሷ አሁን አንድና አንድ እቅዷ እህቷና እናቷ ብቻ ናት፣ አርፈ ስራን ብትሰራ ይሻላል እያለ ነው። እሱ ግን እኔ አደይን መርሳት አልችልም፣ ደግሞ ዘመድ በሆን ይህን አይነት ውሳኔ አትነግረኝም ነበር በማለት ይናገረዋል። እንግዳውስ ዝም ብለህ መልፋት ብቻ እንዳይሆንብህ ይልቁንስ አሁኑ ወደ ራስ ተመለስ እያለ እየነገረው ነበር። አደይ እህቷ ቤት ውስጥ አላገኘቻትም፣ የት ሄደች እያለች የተጨናነቀች ነው። ባርኮትም አንቺን ፍለጋ ወጥታለች አላት። ከዛም የኔ ከርታታ ክርትት ልበልልሽ እያለች በድንጋጤ ቤታቸውን ለቃ እየወጣች ነበረ። ከዛም ባርኮት አደይ አደይ እያለ ሲጠራት እሷ ግን ምላሽ አልሰጠችውም ነበር። በጧ ሊዲያም ስፖርት እንስራ እያለችው ነው ዴቭም ማበድ ከፈለግሽ ብቻሽን ማበድ ትችያለሽ፣ እኔን ግን ተይኝ ብሏት ይቀመጣል። አደይም በበኩሏ እህቷን እያሰበች እየተጨናነቀች ነበረ። ታዲያ የሆነ ሰዓት እዚህ ሶፋ ላይ ነው ምትተኝ እያለቻት ቆይ ባርኮት እዚህ ቤት እስካላችሁ ድረስ ቤታችሁ ነው ብሎናል እኮ እያለች አይ ዝም ብለሽ በቃ እዚህ እንተኛለን እንዳለቻትና ከዛም ቤቱ እንዴት ተመችቶች ነው እየኖርሻለሹ የሚለው ጥያቄዋን እያሰበችና አደይም አዎ መልካም ሰዎች ናቸው፣ ይህኔ መልካም ባይሆኑ ባላስጠጉን ነበረ፣ ምንም ቢሎሽ ምላሽ እንዳሰጭ እያለች የመከረቻትን እያሰበች ነበረ። ከዛም እህቷም አይ እኔ ግን አልተዋጠልኝም፣ በተለይ ያቺ ሴቷ ልጅ ወንድ እንኳን ምንም የሚል አይመስለኝም አለቻት። ታዲያ እንደዚህ እህቷን እያሰበች ባለችበት ሰዓት ባርኮት ይመጣና ይቀላቀላታል። ምን ሆነሽ ነው እያለ እየጠየቃት ነው። ከዛም በእህቷ ወጥቶ መቅረት እየተጨናነቀችና አሁን ያለችበት ሁኔታ እያሳሰባት እንደሆነ ትነግረዋለች። ለፖሊስ አሳውቀናል፣ ምንም አትሆንም ብዬ ተስፋ አደርጋለሁ፣ አይዞሽ አትጨናነቂ ካላት በኋላ ከዛም ትናንትና ስንለያይ ያየውብ ስሜት ጥሩ አይደለም፣ ምን ሆነ ነው በማለት ትጠይቀዋለች። ከዛም አዎ የምወዳት ልጅ ሌላ ሰው ይወዳታል፣ እኔም ጥያቄ ልጠይቃት ነበረ፣ ከዛም ተመሳሳይ መልስ ትመልስልኛለች ብዬ በማሰብ አዳደይም እምቢ ያለችው እሱን እንጂ አንተን አይደለም እኮ ወይስ ያ ልጅ ማለት አንተነ በማለት ትጠይቀዋለች። እረ አይደለውም ይላታል። ከዛም የራሷን ታሪክ የምትሰማው አደይም አሁንም ቀጥሎበታል። ጓደኛዬ ነው የጠየቃት ልጅ ደግሞ እኔ በራስ ወዳድነት ተነሳስቼ ጓደኛዬን እንዳላጣው ፈርቻለሁ ይላታል። አይ እንደዛ ከሆነስ ይከብዳል በማለት ትነግረዋለች። አደይ ከኩሽና ስራ እየሰራች ባለችበት ሰዓት ዴቭ ከኋላ ይመጣና ያስደነግጣታል። ከዛም እንደዚህ አታደርግ ብዬ አልነበረም፣ ስንት ጊዜ ነው እኔ የምናገረው፣ አልፈልግም ማለት እኮ አማርኛ ነው፣ በቃ እኔን ዝም ብለህ ታስጮኸኛለህ በማለት ከዛም እየተናገረች ባለችበት ሰዓት ጩኸቷን ሰምተው ሊዲያና ፍቅር ወደ ኩሽና ይከሰታሉ። አደይም ታዲያ ዘይት አቃጥሎኝ ነው ትላቸዋለች። ዊ ዘይት ነው እንዴ? ሌላ ነገር መስሎነ ነው። ለማንኛውም ግን እስኪ ይችል ልጅ ሽሮ መስራት አስተምሪያት ትላለች ሊዲያ። ከዛም በዚህ ንቀትሽ ከቀጠልሽ እኔና አንቺ እንተያያለን ብላት ፎክራ ትወጣለች። ፍቅርም ያደይት ጎዳና ላይ ወድቃለች። ታዲያ ኤላ ነበር ያነሳት። ከቤት ስትመጣም ማን ያመጣኝ የት ነበርኩኝ በማለት ትጠይቀዋለች። ጎዳና ላይ ራስሽን ስተሽ ወድቀሽ እዛ ነው ያገኘሁሽ ይላታል። ከዛም የምትጠጣው ውሃ ከሰጣት በኋላ የት እንደነበረች እየጠየቃት ነበረ። አሞኝ ልታከም የሆነ ቤት ተጠግቼ ነበረ፣ ልጅቷ ግን አስወጣችኝ፣ ጎዳና ላይ እንደነበርኩ ልቤን አዞረኝና ወደኳለችና ነገረችው። ከዛም ሕክምናሽን እስከምትጨርሽ ድረስ እዚህ መቆየት ትችያለሽ፣ ምንም አይነት የሚያጨናንቅሽ ነገር የለም በማለት ኢላም ይነግራታል። ባርኮት ለዴቭ የአደይን ነገር አደራ፣ ፍቅርም ጸባይሽን አስተካኪ እባክህን፣ ሁሉን ነገር ላንተ ሰጥቻለሁ፣ አንቺም አትጨናነቂ፣ ብርሃን በቅርቡ ትገኛለች በማለት ትቷቸው ይወጣል። ዲያ ተሽቀርቅራ ልትወጣ ነው። የት ነው የምትሄጂው እያላት ነው። ከኤላ ጋ ነው አለችው። ብቻውን እኮ ስለሚደብረው ቡና ላፍላለት ብዬ ነው ትለዋለች። ከዛም ዴቭ የራስሽ ጉዳይ መብትሽ ነው ይላታል። በሊዲያ ሁኔታ ቅናት ተሰምቷታል። ከዛም ዴቭ እኔ እናንተ ስለምን ጥሩ ጊዜ አናሳለፍም ትለዋለች። ያንቺ ነገር ሰልችቶኛል በማለት ትቷት ይወጣል። ፍቅርም አደይን ትጠራትና ከክፍልሽ እንዳትወጭ ከዴቭ ጋር ጥሩ ጊዜ ልናሳልፍ ነው በማለት ትዕዛዝ ታስተላልፋለች።
ኤላን ብላ የሄደችው ሊዲያም ኤላን ሶፋ ላይ ተኝቶ ታገኘዋለች። ኤላ በማለት ትጠራዋለች። እንዴት ሳትደውይልኝ ትመጫለች ካላት በኋላ የተኛችው ማን እንደሆነች ትጠይቃለች። ከዛም ቀና ስትል ይችማ ብርሃኔ ናት የአደይ እህት ናት በማለት ትነግረዋለች። የአደይ እህት ናት እንዴ? የአደይ እህት ከሆነችማ እስከፈለገችው ጊዜ ድረስ እዚህ መቆየት ትችላለች ይላታል። እኔንስ ልታባረረኝ ነው ትላለች ሊዲያ። አንቺማ ቀበጥ ነሽ፣ ይኸው ሳታንኳኪ ሳትደውይልኝ ነው የገባሽው ይላታል። ታዲያ ሊዲያም ደብሮ ከሆነ ልውጣልህ ትለዋለች። እንደዛ ሳይሆን የኔን ነገር ማክበር ስትጀምሪ እኔም ያንቺን አከብራለሁ ይላታል። ሊዲያም የብርሃኔ እዚህ መሆን አደይን ደስ ይላታል። ለወንድሜ ልደውልና ልንገረው እያለች ነበር። አብረን ጥሩ ጊዜ እናሳልፋለን ያለችው ፍቅርም ዴቭ ትቷት እየወጣ ነው። ዴቭ እኔ ብቸኝነት ሰልችቶኛል፣ ምንም ማድረግ አልችልም፣ እባክህን ፍቅሬን ተቀበለኝና አብረን ከዚህ ቤት እንጥፋ እያለችው ነው። እኔ አንቺን አልፈልግሽም እያላት ነው። ታዲያ ተጠግተው ልትስመው ብትሞክርም በጥፊ አቀላቅሏታል። ይህንን አደይ ተመልክታለች። የዛሬው ቪዲዮ ያለቀው እዚህ ላይ ነው። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ የነበረ ፕሮግራም ይህን ይመስላል። አመሰግናለሁ።